A devastating scene still tonight in Silver Spring. Fire ravaged part of the Flower Branch apartment complex on Piney Branch Road overnight. Crews pulled 2 bodies from the rubble, and tonight 2 small children are still missing. Their parents are holding on to hope that they will be found safe. Fox 5 has live team coverage from the investigation to the survivor stories. We begin with Sarah Simmons. Sarah. Well, Tony, the explosion was so massive and destructive, investigators still don't know who the 2 people are who died in that fire. Fox 5 has confirmed 2 children are missing, but overall, police have not said how many people are unaccounted for. Investigators suspended the search about an hour ago and will continue the search for answers in the morning. Although the cause of the explosion is still unknown, at least one resident says she smelled natural gas in her apartment for days. We are continuing our coverage of the breaking news out of Montgomery County. At least 5 people, 2 children among them, still missing after a massive apartment fire and explosion in Silver Spring. Investigators say they found that 4th body today, and that brings the total of people missing in Silver Spring to 8. Delia Gonzalez has the latest on that search. It's another long, hot, and very difficult day for investigators and those displaced by the fire who are now living here at the community center. Those families who are now holding on to hope and waiting for answers. Please look at these pictures. 3-year-old Fernando Josue Hernandez, 8-year-old David Morales, 34-year-old Asaj McKinnon, 53-year-old Maria Castellon, 62-year-old Augusto Jimenez, 41-year-old Saida Ibrahim, 65-year-old Saul Paniagua. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ቲዩብ ፕሮግራም ተከታታዮች ዛሬ ልዩ ፕሮግራም ይዤላችሁ እዚህ ስቱዲዮ ተገኝቻለሁ። ፕሮግራሙን በመምራት አብራችሁ የምቆየው ሰናይት ሙልጌታ ነኝ። አብራችሁን ቆዩ። ዛሬ በዚህ ልዩ ፕሮግራም እዚህ ስቱዲዮ ይዤላችሁ የመጣሁትኝ እንግዳዬ ራሷን ታስተዋውቅልናለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ ራስሽን እስኪ ለተመልካቾቻችን አስተዋውቂልን። ስሜ ብጻት ክብረጌታ ነው ይባላል። እሺ በድጋሚ እንኳን ደህና መጣሽ ብጻት። አሜሪካን ሀገር ከመጣሽ እንግዲህ ትንሽ ቆየሽ፣ 1-4 ወር ሆነሽ አይደል? ያ 4 ወር ነው ነው። አይ እንግዲህ በደንብ እየከረምሽ ነው ማለት ነው አይደል? ያ እየተለማመድኩ። በጣም ጥሩ። ዛሬ እንግዲህ ከኔ ጋር እዚህ ስቱዲዮ ውስጥ ትንሽ ቆይታ እናደርጋለን። ይሄንን ቆይታችንን እንግዲህ ደስ የሚል እናደርጋለን ብዬ አስባለሁኝ እና ደስ ብሎኛል ካንቺ ጋር እንግዲህ አሁን እያወራሁ ስለሆነ። እሺ አንዳንድ ጥያቄዎችን ጠይቅሻለሁ። እስኪ ስለ ብጻት ትንሽ ነገር እንድናቅ እንዴት ነበረ ኢትዮጵያ የነበረሽን ትምህርት ቤት የነበረሽን ከቤተሰብሽ ጋር የነበረሽን ትንሽ ስላስተዳደግሽም ትንሽ ነገር ንገሪኝ እስኪ። አዎ የመጀመሪያ ልጅ ነኝ በቤተሰባችን ውስጥ ያ 3 አንድ ወንድምና 2 እህት አለኝ እና የ11ኛ ክፍል ተማሪ ነበርኩ ኢትዮጵያ ያለው ካቴድራል ደደሳ ካቶሊክ ካቴድራል ትምህርት ቤት 11ኛ ክፍል ልጨርስ ወደ አሜሪካ መጣሁ። በጣም ጥሩ። ለምን ነበር ወደዚህ የመጣሽው? ለትምህርት ነበር፣ ትምህርት ለማር ነበር። 12ኛ ክፍል ለማር ልጨርስ። ያ ኦኬ በጣም ደስ ይላል። ኢትዮጵያ ያለሽ ካቴድራል ተማሪ እንደነበረ ነግረሽኛል። ይሄንን የትምህርት እድል በራስሽ ጥረት ነው ያገኘሽው ወይስ እንዴት ነበር? እስኪ እሱንም ትንሽ ነገር ንገሪ። የእናቴ እጋዘት ነበር፣ እናቴ ታግዘኝ ነበረ and then yeah በእግዚአብሔርና በእኔ ጥረት ነው ያገኘሁት። ደስ ይላል። ስለዚህ የሚነግረን በጣም ጎበዝ ልጅ ነበርሽ ማለት ነው። ትምህርት ላይም በጣም ጎበዝ ነበርሽ መሆኑ ነው። ደስ ይላል። እንግዲህ እዚህ በጣም ስኬታማ እንደምትሆኚ ተስፋ እናደርጋለን። እኔ በበኩሌ ተስፋ አደርጋለሁኝ። አመሰግናለሁ። እስኪ ወደ ዛሬ ልናወራ ወደ አሰብነው ነገር ልመልስሽና እዚህ ሀገር እንደመጣሽ አንድ ያጋጠመሽ ክስተት ነበረ። እንግዲህ ዛሬ ተገናኘነው ዋና ዓላማችን ስለሱና ከሱ ጋር በተያያዙ ነገሮችን ልናወራ ነው። ወደዚህ ሀገር የመጣሽው ኦገስት 9 ነበር አይደል? ኦገስት 9 ከኢትዮጵያ ተነሳው ኦገስት 10 ተረፍኩኝ። ኦኬ ይሄ ነገር ሲከሰት ይሄ አደጋ ሲከሰት ኦገስት 10 ነበር ማለት ነው። ያ እውነት ነው። የመጣሽለት ማለት ነው አይደል? እውነት ነው። እስኪ እንዴት እንደነበረ አጠር አድርገሽ የምታስታውሹን ነገር ንገሪኝ እስኪ።
ከ18 ሰዓት የአውሮፕላን ጉዞ በኋላ ዋሽንግተን ዲሲ ዳላስ ኤርፖርት አረፍኩኝ። ከዛ የቤተሰብ ጓደኞች መቶ ተቀበሉኝ። ከዛ ትንሽ ቀኑ ሲመሻሽ ወደ ልተኛ ገባን ማለት ነው። ከዛ ሌሊት ላይ ልክ ስነሳ ቤቱ እንዳለ እሳት ነው። የእውነት አይመስልም ነገሮቹ እንዳለ የሆነ ሰዓት ላይ እንዲያውም ኤሌክትሪክ የሆነ የያዘ መስሎኝ እንትን ነገር ብዬ ነበረ። የሆነ ሰዓት ላይም ደግሞ በህልሜ እየቃዠው መስሎኝ ነበረ። ከዛ ግን እውነት ነው ነገሩ። ከዛ በቃ እሳቱን ለማምለጥ እየሮጥኩኝ ነበረ። ግን እሳቱ ኃይለኛ ስለነበረ ወደ ራሱ ሊያስጠጋኝ ፈቃደኛ ይገፋኝ ነበር። በጣም ኃይለኛ ነበረ። ከዛ ምንም ራሴን ነው ያገኘሁት ከዛ ከቤቱ ማለት ነው። ከዛ ስወጣ ሁሉም ሰዎች ከቤታቸው እየወጡ እየሮጡ ነበረ እሳቱን ለማምለጥ። መቼም በጣም ከፍተኛ እንትን ነበር በጊዜው። ከዛ የሆነ ስፓኒሽ ሰው አግኝቶኝ መሞት አልፈልግም ሆስፒታል ውሰደኝ ምናምን ስለው እንግሊዝኛ ማውራት ስለማይችል ለኢትዮጵያ ቤተሰብ ፈልገው ለኢትዮጵያ ቤተሰብ ሰጠኝ። የዛን ጊዜ የኢትዮጵያ ቤተሰብ የኢትዮጵያ ሰዎቹ ትልቁ ልጃቸውን ከኔ ጋር አምቡላንስ እንዲፈልግ ላኩት። ከዛ እኔና እሱ ሄደን ማየት ጀመርን። አምቡላንስ ፈለገው ማለት ነው። እና መጨረሻ ላይ ሁለት ሰዎች አገኘን እንትን እርዳታ የሚሰጡ የመጀመሪያ እርዳታ እነሱን አገኘን። ልብሴን ምናምን እንትን አሉት ቀደደሩትና በባንዴጅ ምናምን ሸፈኑኝ። ከዛ ወዲያውኑ አምቡላንስ መጣ። ልጁ ሱራፌል ይባላል። በዚህ አጋጣሚ በጣም አመሰግነው ፈልጋለሁ። እሱ በጣም ብዙ ነገር አድርጎልኛል። ከዛ ወደ ቺልድረንስ ሆስፒታል ዲሲ ወደዛ መራን ማለት ነው። የሚገርም አጋጣሚ ነው እንግዲህ ከዛ ውስጥ ሁሉ ነገር ዛሬ ተርፈሽ አጠገባችን ሆነሽ እንደዚህ ያወራሽን ስለሆነ ደስ ይለናል። አንቺም ከዛ ሁሉ ነገር በኋላ ዛሬ ላይ በመድረስሽ የሚሰማሽ ተመሳሳይ ስሜት ነው ብዬ አስባለሁኝ። ሆስፒታልስ የነበረው እንዴት ነበረ? እዚህ ሀገር እንግዲህ ያረፍሽባቸው ሰዎች በቃጠሎ ምክንያት አደጋ እንደደረሰባቸውና ህይወታቸው እንዳለፈ ሁላችንም እናውቃለን። ሆስፒታል ውስጥ ያለሽ የሚያግዝሽ ሰዎች እነማን ነበሩ? ሰዎች ነበሩ ወይ የሚመጡ የሚጠይቁሽ እና የሚያስፈልግሽን ነገር የሚያደርጉልሽ የነበሩ? አዛገር ዘመድ ስላልነበረኝ ብዙ ሰው መምጣት አይችልም ነበረ እና ተገድሞ ነበር ማንም ሰው መጥቶ እንዳያየኝ አንደር ኤጅ ስለሆንኩኝ ማለት ነው። ግን ነርሶቹ ምናምን መጥቶ ይጠይቁኝ ነበር። በሰው ይሰሙ የመጀመሪያ ቀን መጥተው ጠይቀውኝ ነበረ። ሌላ ፋየር ፋይተሮች ምናምን ነገር የኢትዮጵያ ምግብ ይዘውልኝ መጡ ነበረ ሆስፒታል ውስጥ ያለው ብዙ እንትን ነበር። እንግዲህ አሁን እናትሽ አብረውሽ ናቸው ያሉት? ሆስፒታል ያለሽ ነው እሳቸው ሰምተው ወደ አንቺ ጋር የመጡት ወይስ ሆስፒታል ከወጣሽ በኋላ ነበር? ሆስፒታል ውስጥ ያለው ነበር ያመጣችው ከ3 ሳምንት በኋላ ማለት ነው አደጋው ከተከሰተ። ሆስፒታል ውስጥ 3 ሳምንት ነው የቆየሽው? 3 ሳምንት ከምናምን ከ2 ቀን። ከዛ በኋላ ከቤትሽ ነው የተመላለሽ የታከምሽው ነበር? ያ አሁን እንዴት ነሽ? እግዚአብሔር ይመስገን እንግዲህ በአደጋው ጊዜ የተጎዳው አካልሽ እየዳነ ነው? አሁን ያለሽበት ሁኔታስ እንዴት ነው? ለውጥ እያሳየ ነው። አሁን ግራጄ ትንሽ ይቀረዋል እንጂ እግዚአብሔር ይመስገን ለውጥ እያሳየ ነው። ቅድም መንገድ ላይ የመጣን ስናወራ በዛት ካደጋው በኋላ ወይም ባደጋው ጊዜ ልክ ከቤት ስትወጪ ያገኘሽው የመጀመሪያ ስፓኒሽ ሰው ነበረ። ከዛ በኋላ አንቺ ድነሽ ከሆስፒታል ልክ እየወጣሽ እያለ በሆነ አጋጣሚ ተገናኝታችሁ ነበረ ከሱሶዬ ጋርና እስኪ እሱን ነገር ንገሪኝ። እንዴት ነበረ የተገናኛችሁትም? እንደገና ደግሞ ምን ነበረ ያወራችሁት? እውነት ነው በሆነ አጋጣሚ ተገናኝተን ነበርና በአስተርጓሚ ልናወራችለን ነበረ እና እሱ እንደሚለኝ ከሆነ ተወርውረሽ ጎትቼ ነው ያወጣውሽ አለኝ። እንዲያውም በጣም ከፍቶት ነበረ ያለቀሰ ነው ያዋራኝ። ኢቨን ሁላ
ቤቱ ባለመውሰዱ የዛን ጊዜ ሊረዳኝ ለሰው ትቶኝ ስለሄደ በጣም ከፍቶት ነበረ እንደውም ህይወት ያለፈው ለመስሎት ነበረ ከዛ ግን በህይወት ስላለው ደስ ብሎት ነበረ ጎትቶ እንዳወጣኝ ነገረኝ ምናምን በጣም ደስ ይላል ብጻት በዚሁ አጋጣሚ አያይዤ ላነሳ መፈልገው ነገር አደጋው ከተከሰተ ትንሽ ጊዜ በኋላ የተሰራ አንድ ዜና ነበረ ዜናውን ተመልካቾቻችን አይተውትም ከነበረ እንግዲህ እዛ ላይ ያዩት ነገር አለና እዛ ላይ ስትናገሪ የሰማውትና እኔ በጣም ደስ ያለኝ ብዙ ሰዎችም ካንቺ ይማሩበታል ብዬ ማስበው ነገር ካደጋው በኋላ የነበረሽ መነሳሳትና ወደፊት ለመኖር ስኬታማ ለመሆን ያለሽ ፍላጎት በጣም ከፍተኛ ነበር እዛ ላይ ያየሁት ይሄ ጥንካሬ ከየት ነው የመጣው እስኪ እሱን ንገሪኝ እስኪ ያለፍኩበት ነገር ያሁን ያለሁበትን ጥንካሬ ሰጥቶኛል ያለፍኩበት ነገር ከባድ ስለነበረ እግዚአብሔር ምክንያት ቢኖረው ነው ያን ነገር ያሳለፈኝ ለኔ ያሰበው ነገር ስላለ ነው ሶ ያን ነገር አቺቭ ለማድረግ ግዴታ ጠንካራ መሆን አለብኝ በሱ እምነት ነው እንግዲህ በጣም ደስ የሚል እምነት ነው እንግዲህ አንቺ ገና 17 አመትሽ ነው ቅድም መንገድ ላይ የመጣን ስናወራ እንደነበረው በ16 አመትሽ አሜሪካን ሀገር እንደምትመጪ ከልጅነትሽ ጀምሮ እንደምትናገሪ ነግረሽኛል እንደውም በዚህ አጋጣሚ ስለናንሳውና በ16 አመትሽ ነው እዚህ ሀገር የመጣሽው 17 አመት የሞላሽ እዚህ ከመጣሽ በኋላ ነው አይደል እስኪ እንዴት ነበር እሱንም እንደውም ቅድም ሳላነሳው ስላለፍኩኝ ነው እስኪ እንዴት ነበር እስኪ ንገሪኝ ከናትሽ ጋር የነበራችሁም ወሬ ያኔ ልጅ እየነበርሽ እንዴት ሳልሽ 16 አመት ላይ መምጣትን እሱ የሚገርም ነገር ነው የሆነ ቻናል እና ነበር ኤምቲቪ የሚባል እሱ ላይ ስዊስ 16 ነበርና 16 አመታቸውን ያከብራሉ ከጓደኞቻቸው ጋር ምናምን ሆነውና እሱን ነገር ለማድረግ በ16 አመቴ አሜሪካ ሄጄ ነው እንትን የሚለው ምናምን ነገር ነበር እና እናቴ ደግሞ አንድ ዘመድ የለሽ በምንሽ ነው የምታከብሪው ዛገር የለሽ እንኳን በሆነሽ በህልምሽ ማታልሚው ነገር ነው ምናምን ትለኝ ነበር እንዳጋጣሚ ሆኖ እስቲ እግዚአብሔር ፈቅዶ በ16 አመት የመጣው እንግዲህ ደስ ይላል በጣም እዚህ እንግዲህ አሁን መልሼ ወደ ሆኖ ነገር ነው መመልስሽ ወደ አደጋው ጊዜ ማለት ነው እንደዛ ሁሉ ከሆነ በኋላ አሁን ያለሽበት ሁኔታ እንዴት ነው ያኖርሽ ያለሽውስ ማን ነው ያገዘሽ ያለው እና ከይዘሽስ ምን ላይ ነው ያለው እንግዲህ ኬዜን በጠበቃ የተከታተሉት ነው አሁን ያለውበት ከናቴ ጋር አንድ ቤት ውስጥ የምንኖረው አፓርትመንት ውስጥ እስቲ ቤታችን እየቀጠለው ነው እንግዲህ ወደ መስመር እያስገባነው ነው ደስ ይላል አንቺን ለማገዝ አሁን እዚህ ያለሽን የህክምና ወጪዎች ለመሸፈን የትምህርትሽንም ነገር ለማገዝ የጎፈንድሚ አካውንት ተከፍቶ ሰዎች ያገዙሽ እንደሆነ እናውቃለን እና እስኪ ስለሱም ንገሪን ምን አይነት ሰዎች ነበሩ ይሄን ያረጉልሽስ የነበረው እና አሁንስ ምን ላይ ነው ያለው ሌሎች ሰዎችም በዚህ አጋጣሚ የኢትዮ ቲዩብን ፕሮግራም የሚከታተሉ ሰዎች ይሄንን ፕሮግራም ካዩ በኋላ ብጻትን ካወቋት በኋላ ወደዚህ አካውንት በመሄድ ድጋፋቸውን እንድታደርጉ ስለምንፈልግ እስኪ እዚህ ላይ ትንሽ ነገር ንገሪንና ተመልካቾቻችንንም በዚህ አጋጣሚ የምንጠይቀውን ጥያቄ እንጠይቃለን አዎ ጎፈንድሚ አካውንቱን የከፈቱት በጎ ፈቃደኛ ሰዎች ናቸው በጎ ለትምህርቴን ለሁሉ ነገር ለማስተካከል ብለው ጎፈንድሚ አካውንት ከፈቱ እኔን ለመርዳት ማለት ነው እና እነሱም በጎ ፈቃደኞች ናቸው አታውቂያቸውም አላውቃቸውም አሁን ግን አካውንቱ በራሴ አሁን ለራሴ ሰጥቶኛል ከከፈቱት በኋላ ማለት ነው እሱ ስለዚህ ወደ አንቺ ነው ቀጥታ የሚመጣው ወደ እኔ ነው ማንንም ሰው መርዳት ሲፈልግ ወደ አንቺ አካውንት ነው የሚመጣው በጣም ጥሩ ከዚህ ጋር ተያይዞ አንድ ነገር ልጠይቅሽና ትምህርትሽን ለመማር ወደ ኦክላሆማ ነበር ልትሄጂ የነበረው አይደል እዛ ነው መጀመሪያ የመጣሽው ወደዛ ለመሄድ አሁን እንዴት ነው ትምህርትሽን የመቀጠልሽ ነገርስ ምን ላይ ነው ያለው አሁን ኦክላሆማ ሩቅ ስለሆነ ከዚህ የህክምና መከታተል ስላለብኝ ኦሬዲ ከዚህ ቦታው ጋር አንድ ጊዜ ስለተለማመድኩ ኦክላሆማ የመሄድ እንትኑ
እንትን ነው በቃ አላ ወደዚህ አሁን የሞከርን ያለነው ወደዚህ እዚህ ባለበት ቦታ ሴተን እንዳረግ ነው እዛ መሄድ እንግዲህ ከእግዚአብሔር ጋር እሱም ይሳካል ብለን ተስፋ እናደርጋለን። በዚህ አጋጣሚ ተመልካቾቻችን ማለት የምፈልገው ነገር ብጻትን እንዳያችኋት እንደሰማችኋትም አሁንም እንደምታዩት ገና ታዳጊ ወጣት ናት እና የሁላችንም እርዳታ ያስፈልጋል እሷን ወደ አላማዋ ጫፍ ለማድረስ። ስለዚህ በተለያየ አጋጣሚ የተለያየ ስራ መስክ ላይ የተለያየ ቦታ ላይ ያሉ ሰዎች ያላችሁ ሰዎች ትኖራላችሁና ከዚህ ጋርም ተያይዞ የሚያውቁት ኢንፎርሜሽንም አንዳንድ የሚያግዙሽም ነገር ካለ በኢትዮ ቲዩብ ድረገጻችን በኩል እንዲያገኙንና አንቺን መርዳት የሚቻልበትን መንገድ አብረን እንፈልግ ማሳሰብ እፈልጋለሁኝ። በጣም አመሰግናለሁ። ምንም አይደለም። እስኪ አንድ ጥያቄ ልጠይቅሽ። አሁን ይሁሉ ነገር ሆኗል በአንድ ቀን እዚህ ሀገር እንደመጣሽ በአንድ ቀን ስትመጪ አስበሽ የነበረው ነገርና ያጋጠመሽ ነገር የተለያዩ ነገሮች ናቸው። ቢሆንም ግን ደስ የሚል ደግሞ ጥንካሬ አለ አንቺ ውስጥ። ስለዚህ ምን ታስባለች ብጻት ወደፊት? እስኪ ምንድነው ማድረግ የምትፈልጊው? ያ ወደፊት ትምህርቴን ጨርሼ እንግዲህ 12ኛ ክፍልን ጨርሼ የኒውሮሰርጅን የመሆን አላማዬን ማሳካት ነው የምፈልገው። ኒውሮሰርጅን መሆን ነው የምፈልገው? ያ እግዚአብሔር ከፈቀደ። በጣም ደስ ይላል። ያ ስለዚህ ይሄ የሚነግረን በጣም ጎበዝ ተማሪ እንደሆንሽ ነው አይደል? ያ ብዛት ምንድነው የምትወጂው ነገር? ምን ማድረግ ደስ ይልሻል? ከጓደኞቼ ጋር መዝናናት፣ እሺ፣ ፊልሞች ማየት፣ ፎቶ ማንሳት እወዳለሁ፣ መጽሐፍ ማንበብ እወዳለሁ። በጣም የምትወጂው ሰብጀክት ምንድነው? ላይክ የትምህርት ነገር ነው ማንበብ የምትወጂው? ያ የትምህርት ነገር ብዙ ጊዜ ደስ ይለኛል። ላይክ ለምሳሌ በጣም የምትወጂው ሰብጀክት ባዮሎጂ በጣም ነው የምወደው በጣም። ለዛ ነው ኒውሮሰርጅን መሆን የፈለግሽው? ያ እሱም ትንሽ ኢምፓክት አሳድሮበታል። በነገራችን ላይ ለምንድን ነው ኒውሮሰርጅን መሆን የፈለግሽው? ኒውሮሰርጅን እንደዚህ ትክክለኛ ምክንያት የለኝም፣ ግን አንድ ጊዜ ያየሁት ፊልም እሱ ትልቅ ኢምፓክት አሳድሮብኛል። በጣም ልብ የሚነካ እንትን ነበረ። ሰው እኔ እንደሱ ሆኜ እንትን ማለት እፈልጋለሁ። ኒውሮሰርጅን ከሆንሽ በኋላስ ምንድን ነው ማድረግ የምትፈልጊው? ያ ሰዎችን መርዳት ነው የምፈልገው በተማርኩበት ነገር። ታይዋለሽ ግን እሱን ነገር በደንብ አንቺ ውስጥ? ያ አይ ቲንክ ሶ ያ እንግዲህ እሱን ቀስ እያልን እየሄድን ነው የምናየው። እሺ ብጻት፣ በመጨረሻ እንግዲህ ላንቺ በህይወት ዛሬ መገኘት እግዚአብሔርን ጨምሮ ብዙ ሰዎች የተለያየ ነገር አድርገዋል፣ አሁንም እያደረጉ ነውና በመጨረሻ ማመስገን የምትፈልጊያቸው ሰዎች ካሉ እንድታመሰግኝ እድል ስጥሽ እስኪ። ያ አመሰግናለሁ በጣም። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ከዛ ነገር አውጥቶ እዚህ ጋር ቆሜ እንድናገር ላደረገኝ በጣም ላመሰግነው እፈልጋለሁ። ሁለተኛ ማመስገን የምፈልገው ቤተሰቦቼን ነው፣ ስፔሻሊ እናቴን ለዚህ ሁላ ጊዜ አብራኝ ሆና ድጋፏን በመስጠቷ እያደረገችልኝ ላለችው ነገር በጣም ላመሰግናት እፈልጋለሁ። ሌላው ደግሞ ሱራፌልን በጣም ላመሰግነው እፈልጋለሁ። ሱራፌል በዛን ጊዜ ባደገው ጊዜ አብሮኝ የነበረ ልጅ ነው። ያው እሷም እንዳለችው ስፓኒሹም ሰውዬም ላመሰግነው እፈልጋለሁ። ኦንላይን ላይ ጎፈንድሚ አካውንት ላይ ገብቶ እየለገሰ ያለው ሰውን የለገሰውንም ላመሰግን እፈልጋለሁ። ጎፈንድሚ አካውንቱንም እንዲቋቋም የረዱኝ ሰዎችንም በጣም ላመሰግን እፈልጋለሁ። ሆስፒታል መጥተው የጠየቁኝን ሁሉንም ሰው ብቻ ላመሰግን እፈልጋለሁ። አመሰግናለሁ። እናመሰግናለን ብጻት። እኔም አመሰግናለሁኝ ዛሬ እዚህ መተሽ አብረን ስለቆየን። የተከበራችሁ ተመልካቾቻችን እንግዲህ እንደሰማችሁት ብጻት ያለፈችበት መንገድ እዚህ ሀገር መታ ያጋጠማት ነገር ምን እንደሆነ አሁንም ያለችበት ሁኔታ ምን እንደሆነ አጠር ባለ መልኩ ነግረናችኋል። ዛሬ እዚህ ስቱዲዮ ተገናኝተን የሚያወራንበት ዋና አላማ ብጻትን እንድናቃት ሁላችንምና የምንችለውን ድጋፍ እንድናደርግላት ነው። ስለዚህ ማንንም ሰው ብጻት ትምህርቷን ተምራ ነገ የምትፈልግበት ቦታ ላይ እንድትደርስ ማገዝ የሚፈልግ ሁሉ ስክሪኑ ላይ በምትመለከቱት የጎፈንድሚ አካውንት እርዳታችሁን መለገስ እንዲሁም ደግሞ
የተለያዩ ኢንፎርሜሽኖች ለሷ ይጠቅማሉ ብላችሁ መታስቧቸውን ያሏችሁን በሙሉ በኢትዮቲዩብ በኩል ወይም ደግሞ እሷን በቀጥታ በኢሜል በማግኘት ኢንፎርሜሽኑን ልትሰጧት ትችላላችሁ። አብራችሁን ስለቆያችሁ በጣም እናመሰግናለን። ፕሮግራሙን በመምራት አብራችሁ የቆየሁት ሰናይት ሙልጌታ ነበርኩኝ። በተመሳሳይ ፕሮግራም በሌላ ጊዜ እስከምንገናኝ ድረስ ሰላም።